ሰላም ሰላም እንዴት ናችሁ? የቻናላችን ቤተሰቦች ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮን ጀምሩ። በግል መማር ለምትፈልጉ ደግሞ ከታች በምናስቀምጠው ስልክ ቁጥር በኢሞ፣ በዋትስአፕ፣ በቴሌግራም እየደወላችሁ አናግሩን። ዛሬ እንግዲህ የመጣንበት የአማርኛና የእንግሊዘኛ ፊደሎችን ነው የምናይ። የአማርኛ ፊደሎች በእንግሊዘኛ ሲጻፉ እንዴት እንደሆነ ደጋግመን በደንብ እናያለን ማለት ነው። አሁን ቀጥታ ወደ ትምህርቱ እንሄዳለን። ከመጀመሪያው ስንጀምር ሀ ኤች ኤ ሁ ኤች ዩ ሂ ኤች አይ ሃ ኤች ኤ ሄ ኤች ኢ ህ ኤች ሆ ኤች ኦ ለ ኤል ኢ ሉ ኤል ኤል ዩ ሊ ኤል አይ ላ ኤል ኤ ሌ ኤል ኢ ል ኤል ሎ ኤል ኦ መ ኤም ኢ ሙ ኤም ዩ ሚ ኤም አይ ማ ኤም ኤ ሜ ኤም ኢ ም ኤም ሞ ኤም ኦ ሰ ኤስ ኢ ሱ ኤስ ዩ ሲ ኤስ አይ ሳ ኤስ ኤ ሴ ኤስ ኢ ስ ኤስ ሶ ኤስ ኦ ረ አር ኢ ሩ አር ዩ ሪ አር አይ ራ አር ኤ ሬ አር ኢ ር አር ሮ አር ኦ። እሺ አሁን እንዴት እንደሆነ አይተናል። እስኪ ቀጥታ ደግሞ ስንቆጥረው ሀ ሁ ሂ ሃ ሄ ህ ሆ ለ ሉ ሊ ላ ሌ ል ሎ መ
ሙ ሚ ማ ሜ ም ሞ ሰ ሱ ሲ ሳ ሴ ስ ሶ ረ ሩ ሪ ራ ሬ ር ሮ። እሺ አሁን አንዴ የመጀመሪያው ፊደል ከገባችሁ ቀጣዩ ግልጽ ነው ማለት ተመሳሳይ የሚወስደው አናባቢ ምናምን ተመሳሳይ ነው። ለምሳሌ ከዚህ ላይ አንደኛው የሃ ብቻ ነው እንጂ የሚለይ ኤን ይወስዳል። የሃ ኤች ኤ ይሆናል። የሌሎቹ ሁሎች ማንን ይወስዳሉ ማለት ነው? ኤን ነው የሚወስዱ ሌሎቹ ማለት ነው። ሃ ብቻ ነው ኤን የሚወስድ። ከዛ ሁለተኛው እንደምታዩት ሁሉም የሚወስደው አናባቢ ዩን ነው። ሁሉም ይሄው ዩ ሁሉም ፊደል አናባቢ ዩን ይወስዳል ማለት ነው። ቀጣዩንም ስናየው ሶስተኛው ደግሞ ማንን ነው የሚወስድ? ሁሎችም አይን ይወስዳሉ። ስለዚህ የመጀመሪያው ሃ ከገባችሁ ለምን አይነት አናባቢ እንደሚወስድ ያው ግልጽ ይሆናል ማለት ነው። ተመሳሳይ ነው የሚወስዱት አናባቢ። እሺ ሌሎችም በተመሳሳይ እንደዚህ እያለ ይሄዳል። ከዚህ ከታች ስድስተኛ ላይ ምንም አናባቢ የላቸውም። ራሳቸውን ችለው አንዳንድ ፊደል ነው ያላቸው። ያ ማለት በእንግሊዘኛ ስድስተኛ ፊደሎች አናባቢ አይወስዱም ማለት ነው። እሺ የዛሬ ቪዲዮአችን ከዚህ ላይ እንጨርሳለን ማለት ነው። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሰላም ሁኑ። መልካም ቆይታ